አውራ ሐሰተኛ ነብይ በቅንፍ ነብይ እዩ ጩፋ በወላይታ ሶዶ ስታዲየም አካባቢ ላይ ኮንፈረንስ አዘጋጅቶ ነበር። ክሩሴድ ኦር ኮንፈረንስ አዘጋጅቶ ነበር እና በዚህ ኮንፈረንስ ላይ የተከናወኑ ክንውኖች ምንድናቸው ነው? የመጀመሪያው ነገር ለወንጌል ሮጣለሁ የሚል ነው። ለወንጌል እንግዲህ ጳውሎስ ሮጦ አሳይቶናል። ለወንጌል የምትሮጠው ቲሸርት ለብሰ አይደለም፣ ጽድቅን ለብሰ ነው። እውነትን ለብሰ ክርስቶስን ለብሰ እንጂ ቲሸርትን ለብሰ ለወንጌል መሮጥ የሚባል ታሪክ የለም። ይሄ የእሱን የጀመረውን 5 ስታር ሆቴል ለመጨረስ የገቢ ማሰባሰቢያ ከማድረግ እና እንዲሁም ተጓዳኝ በሆነ መልኩ ለእሱ ገቢ ካደረግክ በኋላ ያው ለአንተ ለራስህ ለአንድ ቀን የሚሆን ጤና ጥበቃ ባይኖርም መሮጥ ጥሩ ነው። ለሳምባም ለምንም ጥሩ ስለሆነ እሱን ልታገኝ ትችላለህ እንጂ ሌላ የምታተርፈው ነገር የለም። ስለዚህ ለወንጌል መሮጥ ማለት በህይወት መሮጥ ማለት ነው። ኢየሱስ ክርስቶስ በሚፈልገው የጽድቅ ቁመና መመላለስ፣ የህይወት ቁመና መመላለስ ማለት ነው። የተወልህን ነገር ማድረግ። ለምሳሌ ድሆች ከእናንተ ጋር ሁልጊዜ ይኖራሉ ብሏል ኢየሱስ ክርስቶስ። ብዙ ጊዜ ሰዎች የሚጠቅሱት ይሁዳን ሊሰድቡ ሲፈልጉ ሂድ ይሁዳም እንደዚህ ብሎ ነበር ስለ ገንዘብ ምናምን ይላሉ። ኢየሱስ ምን አለ ስለ ይሁዳ? ምን አለ መልሶ? ይሁዳ ለድሆች ገንዘብ ይሰጥ ሲል ይሁዳን ተቃወማ እንደ አይደለም። እኔ ሁልጊዜ ከእናንተ ጋር አልኖርም፣ ድሆች ግን ከእናንተ ጋር ይኖራሉ። ምን ማለት ነው? እርዷቸው ማለት ነው። እሱን እንዴት አወቅ? እሱን ያወቅነው ገላትያን መጽሐፍ ላይ ሐዋርያው ጳውሎስ ወደ ኢየሩሳሌም አንደኛውን ኦር ሁለተኛውን ሐዋርያ ጉዞ አድርጎ ሲመለስ ምን ላድርግ ብሎ ለቤተ ክርስቲያን ራሱን ባሳየበት ሰዓት ላይ ሂድና ድሆችን እርዳ አግዝ ብለው አሳሰቡኝ አለ። በማሳሰቢያ ሐዋርያት የነገሩት ጳውሎስን ድሆችን እንዲመግብ፣ እንዲረዳ፣ እንዲያግዛቸው ነው የነገሩት። ድሆች ሁልጊዜ በመካከላችን አሉ ነው። ለሀብታም ቅንጦተኛ ሐሰተኛ ጠንቋይ ቲሸርት ገዝታችሁ የእሱን ካፒታል ከምታዘጋጁ ወላይታ ሶዶ ላይ የሚንከራተቱ ምግብ ያጡ ሰዎችን ብትመግቡ፣ ብታበሉ፣ ብትረዱ፣ መበለቶችን ብትደግፉ፣ ድሆችን ብታቀኑ እግዚአብሔር የበለጠ ጉዳዩን አምልኮ መንፈስ ይቀበለዋል። እርግጠኛው የምነግራችሁ በወላይተኛ ከመቀመጫችሁ በታች ስትወዛወዙለት ሳይሆን እግዚአብሔር የአምልኮ ነዶን በፊቱ እንዳወዛወዛችሁ የሚያውቀው እውነተኛው አምልኮ የተቸገሩ ሰዎችን መርዳት። ወላይተኛ መወዛወዝ አይደለም አምልኮ። በአማርኛም በኦሮምኛም የባህል እንቅስቃሴ መወዛወዝ በኪቦርድ በሳክስፎን እና በድራም ድምፅ መንቀጥቀጥ አይደለም አምልኮ። እውነተኛ አምልኮ እግዚአብሔር ፊት መበለቶችን ማገዝ፣ ወላጅ አልባ የሆኑ ህፃናትን መደገፍ እንደሆነ ያዕቆብን ሂዱና ጠይቁት። እናንተ ከያዕቆብ ስለምትበልጡ የዘንድሮ ጴንጤዎች ያዕቆብ ልክ አይደለህም ያለኝ ይሄ ነው በሚል መዝሙርም ወደ ላይ ወደ ታች መንጠርም አምልኮ ነው ካላችሁ ልክ አይደላችሁም። አዎ ዝማሬ መዘመር የአምልኮ ፓርት ነው። ለምሳሌ ማቲስቲ ጸጉርህን አሳያቸው፣ እንደዚህ ይዘክ አሳያቸው ምን ያህል እንዳልተቆረጥክ ለማሳየት አይደለም። አያችሁ? አዎ ይሄ የማቲ አካል ነው፣ ግን ሙሉ ማቲ አይደለም። ለዛ ነው ሄዶ ሊቆርጠው ይችላል። ማቲ ሄዶ ነገ ይሄንን ያሳያችሁን። አሁን ማቲ ስንል እኮ ጸጉሩም አለ እኮ ማቲ አንዱ አካል ስለሆነ ማለት ነው። ጸጉሩም የማቲ አካል ነው፣ ግን ሙሉን ማቲ አይደለም። አምልኮም ልክ እንደዚህ ጸጉር ነው። እውነት ነው። አምልኮ የምንለው ይሄ ዝማሬ መዘመር የሚባለው ጉዳይ የአምልኮ አንድ ፓርት ነው፣ ግን ዋና ፓርት አይደለም ወገኖቼ። እውነተኛውን አምልኮ እያመለካችሁ እንዳልሆነ ልነግራችሁ ነው በዚህም አጋጣሚ እየሞከርኩ ያለሁት። እውነተኛው አምልኮ እግዚአብሔር ፊት በወላይተኛ ማስነካት አይደለም። እሱ አንዱ የአምልኮ መንገድ ሊሆን ይችላል፣ ግን እውነተኛው አምልኮ ምስኪኖችን መደገፍ፣ ምስኪኖችን ማገዝ ነው። ጴንጤ ደግሞ በዚህ ጉዳይ ላይ ወድቋል። ከዚህም በፊት አንስቻለሁ። በሀገሪቱም አራቱም አቅጣጫ ላይ ጦርነት፣ እርዛት፣ መከራ አገሪቷ እየተሰቃየች ባለችበት በዚህ ሰዓት ላይ ኑሮ ጣራ ነክቶ ብዙ ሰዎች ጎዳና ላይ ወድቀው ልመና እጃቸውን በዘረጉበት በዚህ ሰዓት ላይ 1 ሚሊዮን እና 2 ሚሊዮን ብር ከፍለክ ሚሊኒየም አዳራሽ ተከራይተክ አስደስተኝ የሚል ጌታ የለም። ጌታን ማስደሰት ትፈልጋለህ? ጌታ መንገድ ላይ አዝኖ እየለመነክ ነው እጁን እየዘረጋ
እናንተ ሰፈር ያሉ ባላቸው የሞተባቸው ትልቋ ሴትዮ የቤት ኪራይ አተው እንድትረዳቸው ጌታ በእነሱ በኩል ተቸግሮ እየጠየቀህ ነውና ጌታን ማገልገል ከፈለክ ሂድና እኛን ሴትዮ አገልግላቸው። አለቀ። ይሄን እውነተኛ አምልኮ ጥለነዋል እኛ ወንጌላውያን አማኞች። ይመስላችኋል በሙሉ ባንድ የሚደሰት አምላክ ሰማይ ተቀምጦ እኛን ማዳመጥ የሚፈልግ ይመስላችኋል? ይልቁንም ሰማይ ያለው አምላክ ከኛ በላይ የሚፈልገው ነገር የሆነ አንድ አይሱዚ ሁለት አይሱዚ ለተቸገሩ ሰዎች እህል ብንልክላቸው የሚደሰት እንደሆነ አታስቡ? እኔ አይደለሁም ያልኩትኝ ለጳውሎስ እነ ጴጥሮስ ናቸው ያሉት። እነ ጴጥሮስን ሂዱና ጠይቋቸው። አንተ ራስ ሌባ ነህ ይለኛል። አስራት እና መባ ጠይቀህ የለ? እውነትህን እኮ ነው፣ ሌባ ነኝ። አስራት እና መባ ጠይቀህ የለ? ከአገልግሎት በኋላ ጊፍት ካልሰጣችሁ ሪፖርት በዝቷል። ሪፖርት በዝቷል። ጊፍት ካልሰጣችሁኝ ይዘጋል። ወንድማ ለማናገራለሁ። እሺ ላይቭ ገብቼ ነው አናገራለሁ። ስጨርስ ላይቭ ገብቼ ነው ቲክቶክ ላይ። ቁጥር 18 ላይ ምዕራፍ 1 ቁጥር 18 ላይ ከዚህም ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትኩ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየውም። ስለምጽፍላችሁ ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም። ከዚያ ወዲያ ወደ ሶርያ ወደ ኪልቅያ ሀገር መጣሁ። በክርስቲያን ያሉ አይሁድ ማህበሮች ፊቴ አያውቁትም ነበር። ነገር ግን ቀድሞ እኛን ያሳደድ የነበረው እርሱ ያጠፋው የነበረው ሃይማኖት አሁን ይሰብካል ብለው ሲገረሙ ሰማሁ። እግዚአብሔርንም አከበሩ። ከዚያ ይላል ቁጥር 2 ምዕራፍ 2 ቁጥር 1 ላይ ከዚያም ወዲያ ከ14 ዓመት በኋላ ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣው። እንደተገለጠልኝም ወጣው። ምናልባትም በከንቱ እንዳሮጥ ወይም በከንቱ ሮጬ እንዳልሆን በአሕዛብ መካከል የምሰብከው ወንጌልን አስታወቅኳቸው። ዋኖቹ ግን መስለው ለሚታዩ ለብቻቸው አስታወቅኳቸው። ነገር ግን ከእኔ ጋር የነበረውን ቲቶ እንኳን የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም። ነገር ግን ባሪያዎችን ሊያደርጉ በክርስቶስ ኢየሱስ ያለን አርነት ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ነበረ። የወንጌልም እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንም። አለቆች የመሰሉት ግን ፊት ለፊት ማን እንደነበሩ አይገደኝም። እግዚአብሔር የሰውን ፊት አይቶ አያደላም። አለቆች የመሰሉትም አንዳች እንኳን አልጨመሩልኝምና። ተመልሶ ግን ጴጥሮስ ለተገረዙት የሆነውን ወንጌል ተቀበለ፣ እኔም ላልተገረዙት የሚለውን ሐሳብ ይናገራል። ቁጥር 10 ላይ ድሆችን እናስብ ዘንድ ለመኑን፣ ይህን ደግሞ ላደርግ ተጋው። የድሃ ልጅ ይለኛል፣ የሀብታም የድሃ ልጅ ይለኛል አንዱ ገብቶ። አሁን ፋንታ ጴንጤ ነው እንግዲህ ቸርች ሄዶ ይዘላል፣ ሚሊኒየም አዳራሽ ለአቡን ያንተፈጥፋል። እዚህ መጥቶ የድሃ ልጅ ብሎ ይሳደባል። አክቹሊ የድሃ ልጅ ስሜ ነው፣ እውነት የሀብታም ልጅ አይደለሁም። የሀብታም ልጆች ካላችሁ በውስጥ በኩል አናግሩኝና ልዩነታችንን እንወያይበታለን አንድ ቀን። እሺ። እና እውነተኛው አምልኮ ሚዩት ላድርገው፣ ስልጣኔ ልጠቀም፣ ሚዩት ላድርገው፣ ሚዩት አድርገው። እና እውነተኛ አምልኮ እውነቱን ነው የምነግራችሁ፣ እውነተኛ አምልኮ ድሆችን መርዳት ነው ይለናል ጳውሎስ። አሁን የዚህ ላይቭ ዋና ሀሳብ ይሄን ድሆችን መርዳት እውነተኛ አምልኮ ነው ካልኳችሁ በኋላ እርዳታ ልሰበስብ አይደለም። አንዳንዶች ይፈራሉ እኮ አስምጦን እርዳታ ልሰበስብ አይደለም። እውነተኛ አምልኮ ያ ነው። ሰሞኑን እነ እዩ ጩፋም ሆነ በአራቱም አቅጣጫ የተነሱት እነ ትዝታው ሳሙኤል ግን ምንድን ነው የሚያደርጉት ነው እያልኩ ያለሁት።
በጣም አስቂኝ መፈክር ነው ያላቸው። እዚህ ጋር እዩ ጩፋ ለወንጌል ሮጣለሁ የሚል መፈክር አጽፎ ቲሸርት በመሸጥ ገንዘብ ያገኛል። ከአማኑኤል ህብረት ቤተክርስቲያን ጋር ትብብር ያዘጋጀው የትዝታው ሳሙኤል ፕሮግራም ደግሞ ለመድረስ ሮጣለሁ ይላሉ። ለምንድን ነው እነዚህ ሰዎች ህዝቡን የሚያሯሩጡት? እውነት አንተ ሮጠ ጤናህን እንድትጠብቅ ነው? ወይም እንደሚሉት ለወንጌል እንድትሮጥ ነው? ወይም ለመድረስ እንድትሮጥ ብለው ነው? አይደለም። በቲሸርት ገቢ እነሱ የሚፈልጉት ቦታ ለመሮጥ ነው አንተን የሚያሯሩጡ። አለቀ በቃ። እውነቱን አውቀ ግባበት ልልህ ነው። በእዩ ጩፋ ኮንሰርት መካከል ምንድን ነው የተደረገው? ዘይቶች ተሽጠዋል፣ ገንዘብ ተሰብስበዋል፣ ትርፍ ተደርጎበታል። በቃ ይሄ ቢዝነስ ነው፣ ገንዘብ የሚሰበሰብበት ቢዝነስ ነው። ሰሞኑን ደግሞ እነ ቴፒ ምናምን ቡና የሚሰበስቡበት ሲዝን እየደረሰ ነው። ኮንፈረንሶች፣ ክሩሴዶች ታያላችሁ ተከታታይ። ለምንድን ነው እነዚህ ሰዎች እንደ አማሌቃውያን ናቸው አይደል? እንደ ሚዲያማውያን ሲዘራ ማይኖሩ፣ ሲኮተኮት ማይኖሩ፣ ገበሬው ሲለፋ ማይኖሩ፣ እርሻውን ሲያጠጣ ማይኖሩ፣ ከሚበላበት ከአንዳንድ ሰብል ከሚጨርሱ ነገሮች እህሉን ሲከላከል ማይኖሩ ሰዎች ሲታጨድ ለምንድን ነው የሚመጡት ካልክ እነዚህ ሰዎች አንተን አየር ላይ የሚያንሳፍፍ ንግግር በመናገር እነሱ መሬት ላይ መኖር ስለሚፈልጉ ነው። ይህን እንድታቅ ይኸው ለምሳሌ አንድ ቪዲዮ በጣም በቃ ሐሰተኞች የሚገልጥልኝ ቪዲዮ አግኝቻለሁ። ወይም ጠንበለ ላሳይ፣ ቆይ ሐሰተኞች በጣም የሚገልጥልኝ ቪዲዮ ይኸው። በቃ ይሄ ማለት በቃ ሐሰተኞችን የሚገልጥ ይኸው ትንቢታቸው ነው ካለ ውሻው ተስፋ እያደረገ ነው ከታች ይኸው ትንቢታቸው ነው፣ ስብከታቸው ነው። አየን የሚሉትን ነገር ይኸው። አንተ ጭራን እያወዛወዝክ በየቸርቹ አሜን ትላለህ። ምንም ጠብ የሚል ነገር አታገኝ። ይኸው በቃ ውሻው ተስፋ ያደርጋል። በቃ የሆነ ነገር ይጥሉልኛል ብለው በረከት ይመጣል፣ እግዚአብሔር አዲስ ነገር ያደርጋል። ስብከታቸውን አስታውሰው። ይከፍትልሃል፣ ይጠረምስልሃል፣ ጠላትህን እግዚአብሔር ይጥለዋል። በጣም ብዙ ነገር ትናገራል። ውሻው ህዝቡን ይለኛል። ይሄ ቪዲዮ ገለጠልኝ ያልኳችሁ ህዝቡ ላይሆን ይችላል፣ ሐውልቱ ሊሆን ይችላል። ህዝቡ ችግር የለውም። ሐውልቱ ይሁንላችሁ፣ ህዝቡ ሐውልቱ ይሁንላችሁ። ውሻው አትሊስት ይንቀሳቀሳል እኮ ውሻው፣ ሐውልቱ ግን አይንቀሳቀስም። ህዝቡን ነው ውሻ የምትለው የሚለውን ፊልም ሊሰሩ እኮ ነው። ምን ይሆነልህ? የሐሰት ነቢያት አገልግሎት ይሄ ነው። በቃ እየነገርኩ ነው። በቃ አይደለም። ትንቢቱ አየር ላይ ነው። በቃ እንድትንሳፈፍ የሚያደርግ ሚሊዮነር ትሆናላችሁ ብለው እነሱ በደሳሳ ጎጆ የተነገሯችሁን ትንቢት እነሱ ሚሊዮነር ሆነው እናንተ የት ነው ያላችሁት? እራሳችሁን ለምን አታዩ? ከ6 ዓመት በፊት ከዮናታን አክሊሉ ጋር የነበራችሁ ሰዎች፣ ከ7 ዓመት በፊት ከዩ ጩፋ ጋር ራእዩን የጀመራችሁ ሰዎች እናንተ የት ናችሁ ያላችሁት? ምቀኝነት አይደለም እየሰበኩ ያለ፣ ሪያሊስቲክ አይደለም ነገራቸው፣ አገልግሎታቸው። እውነተኛው ክርስትና ደግሞ እነሱ እንደሚሉክ አይደሉም። መስቀል መሸከም ነው። የክርስቶስን ሕይወት መተንፈስ ነው። ኢየሱስ የሚፈልገው መኖር ነው። ምድር ላይ ያለን ስኬት ማሳደድ አይደለም። ክርስትና ለክርስቶስ እግር መሆን ነው፣ እጅ መሆን ነው፣ አፍ መሆን ነው፣ ሁለንተና መሆን ነው። ያንን ደግሞ እንድታደርግ ትክክለኛው አቅጣጫ እየነገርኩ ነው። እነዚህ ሰዎች ላይ ኢንቨስት የምታደርግ ሰውዬ ጎረቤትህ እኮ የታመመ ሰውዬ አለ። ገባ? ዲያሊሲስ የሚያደርግ የታመመ ኩላሊቱ የታመመ ሰውዬ አለ። እዛ ሄደ የምትሰጥበትን አንድ ቀን ለዚህ ሰውዬ ኩላሊቱን እንዲያጥብበት ብታደርግ እግዚአብሔር እንዴት ደስ ይለዋል መሰለ። የማይታይ ይመስላል፣ ምጽዋትክ የማይታይ ይመስላል። ሂድና እንትናን ጠይቀው፣ ቆርኔሌዎስን ጠይቀው ሂድና። የእግዚአብሔር መልአክ ቆርኔሌዎስ ቤት ሲገለጥ የነገረውን ጸሎትክና ምጽዋትክ በእግዚአብሔር ዘንድ ታስቧል ነው ያለው። ጸሎትክ ከዛ ምጽዋትክ በእግዚአብሔር ዘንድ ታስቧል። ላንብብላችሁ እሱን ቃል። ምጽዋትክ ታስቧል። አይገርማችሁ? ምጽዋት ይታሰባል ለካ። የኦርቶዶክስ ትምህርት ሊመስልክ ይችላል። የምትሰጠው ለድሃ የምታደርገውን ነገር መጽሐፍ ቅዱስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለዩ ጩፋ የሚሰጥ ለዩ ጩፋ ነው የሚያበድረው። ለድሃ የሚሰጥ ለእግዚአብሔር ነው የሚያበድረው። ለምስኪኖች አካፍሉ፣ ለወደቀ ሰው አካፍሉ።
ሰው ይወላችሁ የሆነ አቅጣጫ ላይ ሀዘን እየተከሰተ እናንተ ዳንኪራ ውስጥ አትግቡ። መሐሌት ቁሙ፣ እግዚአብሔር ፊት ጸልዩ፣ እግዚአብሔር ፊት እንባ አንቡ፣ እግዚአብሔር ፊት አልቅሱ። ማልቀስ ባለባችሁ ሰዓት አልቅሱ። ጥበበኛ ሰው አይኖቹ በራሱ ላይ ናቸው። ታዲያ ይሄ ቃል እኮ ለእኔ እኮ ነው የሚሰራው። እኔ ወንጌላዊ አማኝ ነኝ፣ ጥበበኛ ሰው ነኝ። ስለዚህ ወንጌላዊ አማኝነቴ ላይ ነው ሀሳብ የምሰጠው። ሂድና እዛ ፋሮችክ ላይ ጥበብ የጎደላቸው ሰዎች ጋር የራሳቸው ቤተ እምነት ጨቅይቶ የሰው ቤተ እምነት ለማስተካከል ቀን ከሌት የሚጥሩ ሰዎች ጋር ሂድና ንገራቸው። ይሄንን ጥቅስ በማያገባቸው ገብተው ሀሳብ የሚሰጡትን ሰዎች ሂድና ንገራቸው። እኔ ጠቢብ ስለሆንኩኝ አይኔ ራሴ ላይ ነው፣ እምነት ቤተ እምነቴ ላይ ነው። የራሴን ችግር ማስተካከል ነው። የእኔ ችግር ሳይስተካከል ጎረቤት ሃይማኖት አልበጠብጥም። ሂድና የሚበጠብጡትን ጠይቃቸው። ቆርኔሌዎስን ላንብብላችሁ። በቂሳሪያም ቁጥር 1 ምዕራፍ 10 ቁጥር 1 ሐዋርያት ሥራ። በቂሳሪያም ኢጣሊያ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበረ። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ለምን ለሕዝብም እጅግ ምጽዋትን የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበረ። ምጽዋት ያደርግ ነበር፣ ይጸልይ ነበር። ይህን ሁለት ነገር ያዙ። ምጽዋት ያደርግ ነበር። ቀኑም 9 ሰዓት እያለ ቆርኔሌዎስ ሆይ የሚል ድምፅ የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድን ነው አለ። መልአኩም አለው ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆኑ አረገ። ምን ወዳጆች? ጸሎትህና ምጽዋት ማድረግ ለድሃ መስጠት አንዱ እግዚአብሔር ፊት የምትሰሙበት መንገድ ነው። እኔ አይደለሁም፣ ይኸው ባይብል ነው። በቃ አንዱ መንገድ ነው የምትሰሙበት። በክርስቶስ ኢየሱስ ስም ጸልዩ፣ በክርስቶስ ኢየሱስ ስም ስጡ። ከዛስ እግዚአብሔር ጸሎታችሁን ያስባል፣ ጸሎታችሁን ይመልሳል። ምክንያቱም ለድሃ የሚሰጥ ለእግዚአብሔር ስለሚያበድር። ስሜትን የሚኮረኩሩ ስብከቶችን አትስማ። መስቀል የማያሸክም ስብከት አትስማ። አለቀ። መስቀል የማያሸክም መስቀሉን እንድትሸከም የማያደርግ ስብከት አትስማ። ይሄ ነው እያልክ ያለሁት። ፌር አይደለም። በኑሮ ውድነት ካሉ ከአፍሪካ ሀገራት በጣም ውዷ ከተማ የሆነች አዲስ አበባ ውስጥ እየኖርክ ኢትዮጵያ ውስጥ ከአፍሪካ ሀገራቶች በጣም ውድ ለመኖር አፎርድ የማይደረግበት ሀገር ኢትዮጵያ ውስጥ እየኖርክ ምስኪኖችን ለመደገፍ ማትነሳሳ ከሆነ አንተ ወንጌል አይደለም የገባብህ፣ ወግ ነው የገባብህ ብራዘር። ወግ ነው የገባብህ። ንግግርህ ደስ አይልም ይለኛል አንዱ። እውነት ደስ ላይልክ አይችልም። የኔ ንግግር አይመቻችሁ። እውነት መስቀሉን ያልተሸከማችሁ ኢየሱስን የማትወዱ ሰዎች እኔ የምናገረው ሊስማማችሁ እንደማይችል 100% እርግጠኛ ነኝ። 100% እርግጠኛ ነኝ። ምክንያቱም እቺ በጣም ብዙ ሰዎች ጎዳና የወጡባት ያለች ምድር ላይ አንተ ጠግበ የምትኖር ከሆነ ኢየሱስንም ደግሞ አውቃለሁ የምትል ከሆነ ሄደክ የጠገበ ባለ ቪኤት አዳራሽ ውስጥ ገንዘብን ኢንቨስት ከምታደርግ ለምስኪን ሰዎች ብትደግፍበት እግዚአብሔር ያንተን ጸሎት ይሰማል። አለቀ። ይሄን ነው የምልህ። ፌር ነው ወይ? ጥያቄ ልጠይቃችሁ። ፌር ነው እናንተ እንድትደሰቱ አዳራሽ ውስጥ ገብታችሁ በሰልፍ በድራምና
ምንድነው በሳክስፎን ከዛም ደግሞ በኪቦርድ እና በብዙ የሙዚቃ መሳሪያዎች አጀባ የእናንተ ስሜት ጋል ብሎ ወደ ላይና ወደ ታች ልክ በመጠጥ ደስታ እንደሚደሰቱ ሰዎች መጨፈራችሁ ሚሊኒየም አዳራሽ 1 ሚሊዮን እና 2 ሚሊዮን ብር ከፍላችሁ 6 እና 7 መዝሙሮች ለመቅረጽ ከሚዘል አንድ ዘማሪ ነኝ ከሚል ቅንጦተኛ ሰው ጋር አዳራሽ ውስጥ መዘመራችሁ ጌታን የሚያስደስተው ይመስላችኋል ወገኖች? ደጅ ላይ እኮ 2 ሚሊዮን እና 3 ሚሊዮን ብር በጣም ህይወቱን ሊቀይር የሚችል ምስኪን ህዝብ አለ። የሰውን ውድቀት ተመኛ። እኔ ሰው እናንሳ እያልኩ ነው። እንዴት እንደሚሰው ሪቨርስ እኮ ነው የሚሰሙ። ደሃ እናንሳ፣ የወደቀ እናንሳ፣ የደከመና በርታ፣ የታመመና ሳክም ነው እያልኩ ያለሁት። የሰው ውድቀት ይለኛል አንዱ ደግሞ መጥቶ። ስለ ጸበል ምን ትላለህ? ስለ ኦርቶዶክሳውያን ጸበል ነው ስለ ፕሮቴስታንት ጸበል ነው የምትሉኝ? ፕሮቴስታንትም ጸበል እንዳለው ታውቃላችሁ አይደል? ታውቃለህ ማቲ? ምን አልክ? ማይክን ክፈት። ምን አልክ? ተቆንጥራ የምትሸጠው? አይ ከሱ ሌላ ነቢያቶቹ ናቸው። ጸበል እኮ እዚህ ይፈልቃሉ፣ እዛ ይፈልቃሉ። ገባ? ፕሮቴስታንት ውስጥ ተሰልፎ ይሄዳል። ጸበል ፈለቀ። ማን ነብይ እንትና የሚባል ጸበል ፈለቀ ይሄዳል። ከዛ ዘይቱን ሄዶ ይገዛል። ከዛ ጨው ይገዛል። ጨው ትገዛለህ፣ ዘይት ትገዛለህ። እኔ ምን ሞራል አላችሁ ወዳጆቼ? ኦርቶዶክሳውያንን ለመናገር ምን ሞራል አላችሁ? ምን ሞራል አላችሁ? የላችሁ ሞራል የላችሁ። በቃ ዝም በሉ፣ አርፋችሁ ተቀመጡ። ሞራል አለን ምትል ከሆነ አይምሮ ይሸጣል። በቃ ሪያሊቲውን ክዳል። በቃ አንተም ያው ነህ እያልኩ ነው። በቃ አሁን ስለ ጸበል ምን ትላለህ የሚለኝ እኮ በቃ ኦርቶዶክሳውያን እንድናገርለት እኮ ነው። አንተም ጸበል ትወዳል። ጸበል አለ ከራስ እነሱ ጸበል የሚሉት እየቀዱ የሚጠቀሙት የሚጠመቁት ነገር አላቸው። የራሳቸውን ችሉ የራሳቸው ነገር አልነካም። እኔ ምን አገባኝ? አልነካም። ይደብራል። አልነካም። ያንተ ጸበል አለ እዚህ ጋር። አንተ ደግሞ ስነካው የሚደብር እሱን ነካል። ያንተ ጸበል ነብይ እንትና ይባላል። ሮብ ሄደ የምትሰለፍበት ለሊት ካልዳበሰኝ የምትለው የምትቀባባው ዘይት አድርገህ እዚህ ጋር የምትቀባባው ይሄ አሁን እምነት ለምን ተቀቡ ትላለህ? አንተም ትቀባለህ። እምነት ዘይት ትቀባ የለ እንደ አንተ? ጨው ይዘህ ትወጣ የለ እንደ አንተ? ዘይት ትገዛ የለ እንደ አንተ? ውሃ ይሸጡልክ የለ እንደ አንተ? የአንተን ህይወት ሳይቀየር የአንተ ማንነት ሳይቀየር የሌላ ቤተ እምነት ላይ አስተያየት ለመስጠት የምትሞክረው አንተ ነህ። አይመለከተኝም። የሌላ ቤተ እምነት የኔ ችግር ልቅረፍ። መጀመሪያ በጣም ብዙ ችግር አለብን ቤተ እምነታችን ውስጥ። ስለ ኢየሱስ ንገረን። እሺ ስለ ኢየሱስ ልንገረው አይደል? ስለ ኢየሱስ አንዴ ነግሬው ልውጣ። 5 ደቂቃ አለኝ። እኔ ተኩል ይወጣለሁ ብዬ ነበር። ስለ ኢየሱስ ልንገር። ኢየሱስ አንድ ጊዜ ወደ ኢየሩሳሌም በወጣ ጊዜ መቅደስ ውስጥ ገባ። መቅደስ ውስጥ ገባና ሲያይ ቅልጥ ያለ መንደር ሆኗል መቅደሱ። እዚህ ጋር ዶሮ፣ እዚህ ጋር ዋነስ አለ፣ እዚህ ጋር በግ አለ፣ እዚህ ጋር ሻጭ አለ። እና መቅደሱ ውስጥ ደግሞ ንግድ ያስጀመሩት ራሳቸው የመቅደሱ ካህናቶች ናቸው። አናና የቀያፋ ምናምን የሚባሉት ሰዎች ናቸው ያስጀመሩት። ለምንድን ነው እንደዛ ያላችሁት የምትለው ካላችሁኝ እንደው ታሪካዊ ዳራው እንድታውቁት ነው። መቅደስ ውስጥ ያለነሱና ያለነሱ ከካህናት ሸንጎ ውጪ መቅደስ ውስጥ ለሚደረግ ድርጊት ኃላፊነት የሚወስድ የለም። የሮም መንግስት አይደለም ያስጀመረው ያንን ንግድ፣ ራሳቸውን ያስጀመሩት። እና ኢየሱስ ሲገባ አያቸው። ከዛ ወደ ዳሩ ወጣና ጅራፍ ለመስራት ጊዜ ይፈጃል ታውቃለህ። ቢያንስ እንደ ሹሩባ 3 ቦታ ገምደቅ፣ መሀል ላይ ደግሞ ጧ የምትል ነገር አድርገን ጫፍ ላይ በደንብ የምትጮ ነገር አድርገን የምትገምደው። ኢየሱስ ጊዜ ወስዶ ማለት ተቆጥቷል፣ ውስጡ ተቆጥቷል፣ ቅናቱ በልቶታል። የአባቱ ቤት ቅናት ወስዶ ሰርቶ ከዛ ይገለባብጠው ጀመር። የኔ ጌታ የጽድቅ ጌታ ነው። አሁን እናንተ የምታውቁት ጂሰስ የቱ ጂሰስ ነው? እኔ የማውቀው ጂሰስ የእግዚአብሔር ቤት
ሲበላሽ የአባቱ ቤት ንግድ ማዕከል ሲሆን ማይታገስ ጂሰስ ነው ማቅ ማይታገስ ክርስቶስ ኢየሱስ ነው ማቅ ገለባበጠው ነው ማለት ዋናሶቹ ገንዘቦቻቸው በታተነባቸው ከዛ ቆመ ከዛስ የአባቴ ቤት ቅናት ይበላኛል የእግዚአብሔር ቤት የጸሎት ቤት የአምልኮ ቤት ይሆናል ተብሎ ተጽፏል እናንተ የወንበዴ ዋሻ ያደረጋችሁት አላቸው እና ከዛ መጽሐፍ ቅዱስ የሚናገሩ ያኔ ነው ሊገሉትም ያሴሩ ጀመር ይላል እነማን አናና ቀያፋ ሊቀ ካህናት ፈሪሳውያን ሰዱቃውያን ሊገሉትም ያሴሩበት ኢየሱስ አንድ ለሞት ኢየሱስ እንዲበቃ በሐሰት ምስክር እንዲዘጋጅበት ከተደረገው ዋናው ሐሳብ አንዱ ኢየሱስ መቅደስ የሰራው መገለባበጥ ስራ እንደሆነ ታውቃላችሁ ለመሞቱ እንደ ዋና ምክንያት የሚያዘው እሱ ነው ምክንያቱም ስለገለባበጠባቸው ማለት እንትን እናድርገው አይደል ወደኛ ዘመን እንተርጉሙ አይደል አፕሊኬሽን ያስፈልገዋል አይደል ክርስትና እኮ አፕሊኬሽን አለው በእኛም ዘመን ሻጭ በስቷል ወገኖቼ ይሄው አፕሊኬብል ስታደርጉት መጽሐፍ ቅዱስ በእኛም ዘመን ሻጭ በስቷል ወገኖቼ አሁን ሐናና ቀያፋ የሉም እዩ ጩፋና ዮናታን ግን አሉ አሁን ሰዱቃውያንና ፈሪሳውያን የሉም አሁን ግን የብልጽግና ወንጌል አስተማሪና የእምነት ቃል ወንጌል አስተማሪዎች አሉ አሁን ቸርች የሚባል ትልልቅ ሱቆች ያላቸው መጋዘኖች ያላቸው ሰዎች አሉ ባይብል ስትሰብኩ እንደዚህ ነው ወገኖች መጀመሪያ መጽሐፍ ቅዱስን ትናገራላችሁ ከዛ የእግዚአብሔርን ቃል አፕላይ ታደርጉታላችሁ ወደ እናንተ ህይወት ሲተረጉም ወደዚህ ዘመን ወደ አሁኑ ዘመን ሲተረጉም አለ እና በዚህ ዘመን ኢየሱስ ከእንደገና በስጋ ወርዱ የነዚህን ሰዎች መሸቀጫ መንገድ ይገለባብጧል ብላችሁ ታስባላችሁ አቡና ነው ያለው ማቲ ነው ያለው አንተ ነው ያለው አንቺ ነው ያለሽው መገለባበጥ ያለብን አሁን ነው እነሱ ሞባይል ውስጥ ነው ያለን እኛም ሞባይል ውስጥ ነው ያለነው አለቀ ስለዚህ ከአመፀኞች ጋር አንስማማም ከወንበዴዎች ጋር አንስማማም የጌታን ስም ከሚነግዱበት ነጋዴዎች ጋር አንስማማም ይሄ ልላችሁ ነው የገባሁት 30 ደቂቃ ሊሆን ጨረስኩ ሐሳቤን እኔ ማቲ የምትናገሩ ካለ ቀጥል እኔ ጨርሻለሁ ሐሳቤ ወገኖችን ተረድተውናል አቡነ አድነናል እየዳንን ነው የሚለውን ሐሳብ ትቀበላለህ ይለኛል አንድ ሰው መጥቶ የሚገርም ነው ያው የዘይት ሻጮቹ ጉዳይ ሲነሳ ሳላነሳ ነው የመጡት በነገር ላይ እኔ ሳላነሳ ነው አይታችኋል አይደል ሳላነሳ ነው የመጡት አይጠፋም ብለው ነው የመጡት ማለት ነው ስለዚህ ጉዳይ እኔ በነገራችን ላይ ልንገራችሁ እኔ ስለሌላ ጉዳይ ሳወራ መታችሁ ከነካካችሁኝ ሌላ ሰው ቤት ከሆነ ያለሁት መጥቼ ስለዛ ጉዳይ ነው ማወራው አሰፋ አድርጌና እኔ ንግግር አይደብረኝም ስድብ ምናምን ትችትም አይደብረኝም ሐሳቤን ግን እሰጣለሁ ይሄ ሁሉም ዝም ብለህ ገብተክ ታይፕ ታደርጋለህ ለሆነ ሸቃባ ሰውዬ ብለህ ለሆነ ሱፍለር አሁን አንተ ጋር አብሮ አይደለም የሚኖር አንተ የምትኖረው ደሳሳ ጎጆ ቤት ውስጥ ነው ይሄኔ እንትን ደቡብ አፍሪካ ነው ያለከው የሆነ ሱቅ እየጠበቅን ያንተም ሱቅ አይደለም ግን ተሳደብለታለህ ለዚህ ለሱፍ ለበሰ ጠንቋይ አንተ በተቀቡ ሰዎች ላይ ቂናታ አንተ ትላል እኔ ያልኩ ያለሁት በክርስቶስ ኢየሱስ ነፃ ውጣ ከሰው ነፃ ውጣ ትናንትና ከኃጢአት ነፃ ውጣ ተብለህ ተጠርተሃል አሁን ከኃጢአት ውጣ ትጣላቅ አሁን ግን ቢያንስ ከግለሰብ ነፃ ውጣ ራስን ቻል በቃ ራስን ቻል ለሆነ ሰውዬ ተደርባ አትናገር እኔ አንተን ተናግሬ አዳቅ ለሆነ ሰውዬ ጠምደሽ ይዘሽኛል በቃ ፍቺ ያ ሰውዬ ባለትዳር አያገባሽም የራሳቸውን ህይወት ነው የሚኖሩት የራሳቸውን የቅንጦት እርግጠኛ ነው የምላችሁ እዚህ የምትሳደቡላቸው ሰዎች ሄዳችሁ በራችሁን ብታንኳኩ ጥበቃቸው ከፍቶ አናቀሽም ብሎ በር ይዘጋብሻል አንቺም ትሳደብለታለሽ
አንቺን አያውቅሽም፣ እኔን ያቀኛል። የምትደግፊው ሰውዬ ቢያገኝሽ በጋርዱ ወደዛ ያስፈነጠርሻል። መንካት አትችይም። ሰውየውን አደርሽበትም። እውነቱን ነው የምነግርሽ። ሄደሽ ልቀፈው ምናምን ብትይ የሆነ ወጠምሻ ሰውዬ መጥቶ መሀል ላይ ብሎክ ያደርግሻል፣ ይጋርድሻል። ቢሮ ሄጄ ቀጠሮ ላሲዝ የእግዚአብሔር ሰው ይጸልይልኛል ብትይ ድሃ ነሽ፣ ቤሳቤስት የለሽም፣ አረብ ሀገር ነው የምትሰሪው፣ ምስኪን ነሽ። እኔ ወንድምሽን ነው እንጂ ለአንቺ ላገኝሽ የምችለው አቭለብል ለአንቺ እኔ ነኝ እንጂ ያ የተቀባ ተለቀለቀ የምትይው ሰውዬ አቭለብል አይደለም። ከአንቺ ሩቅ ነው፣ ሩቅ ነው፣ በጣም ሩቅ ናቸው እነዚህ ሰዎች። እውነቴን ነው። በኑሮ ይርቅሻል። ለምክንያቱም ከዳ አንቺን ከመሰሉ ምስኪን ሰዎች ዘርፏልና በኑሮ ይርቅሻል፣ በህይወት ይንቅሻል፣ አያከብሩሽም። እኔ በጣም አሁን የምትደረቡላቸው ሰዎች ድራማ ነው የሚሰሩት። የሆነ ሰው መድረክ ላይ አቅፎ የምታየው ሰውዬ እስኪለቀው ድረስ ሰውዬውን እኔ ስለማቅ እኮ ነው። እርግማኖቼ ናቸው እኮ ነው የሚሉት እኮ አቅፈው አብረዋቸው አልቅሰው ሲወጡ እርግማኖቼ እነዚህ ናቸው እኮ ነው የሚሉት። እና ዝም ብላችሁ ነው እየደከማችሁ ያላችሁት። እውነቴን ነው የምላችሁ። ነፃ ውጡ። ጌታ ምስክሬን፣ ነፃ ውጡ። እኔ እኮ የኔ ባሪያ ላደርጋችሁ አይደለም እጮ እኔ አቡናን ተከተሉኝ ምናምን መቼ ብዬ አውቃለሁ? ራሴን ሰብኪያችሁ አውቃለሁ? ከአረቄ ቤት ነው የመጣሁት እምልህ እኮ በጣም ብዙ ተስፋ እንዳታደርግ ነው። በእኔ እንደው ከቤተ መንግስት ነው የመጣሁት ስልክ የሆነ መንግስት ልመሰርት እንዳይመስልህ። ከአረቄ ቤት ነው የመጣሁት፣ ከታክሲ ተራ ነው የመጣሁት፣ ከመንገድ ነው የመጣሁት። ስለዚህ ያን ያህል ማተር ማደርግ ሰው አይደለው። እንድትከተልኝ አልፈልግም ማለት ነው። ተረዳችሁኝ ወገኖች? እንድትከተሉኝ አልፈልግም። ተከታይ አይደለም እፈልገው። ለእነሱ ተከታዮች ብቻ ናችሁ በቃ። እና ዝም ብለሽ ሪያሊቲውን ከህሊናሽ ጋር እስቲ አውሪ፣ ከህሊና ጋር አውራ። እሱ ወላይታ ስለሆነ አንቺም ወላይታ ስለሆንሽ እየተከተልሽው እንዳይሆን ቼክ አድርጊ ራስሽ። በዘር ሲዳማ ስለሆነ እየተከተልሽው እንዳይሆን ቼክ አድርጊ። ኦሮሞ ስለሆነ የምትከተየው ነብይ አንቺ ኦሮሞ ስለሆንሽ አንተ ኦሮሞ ስለሆንክ እየተከተልከው እንዳይሆን ቼክ አድርግ። አማራ ስለሆነ እየተከተልከው እንዳይሆን ቼክ አድርግ። መስቀሉ ከብሔርተኝነት ያልፋል ወዳጆች። የክርስቶስ ኢየሱስ የተሰቀለበት መስቀል ከተወለድንበት ዘር ይበልጣል፣ ከምንኖርበት ሀገር ይበልጣል። ጌታ ኢየሱስ ምስክሬ ነው የምላችሁ፣ ይበልጣል። በዘረኝነት አንደጋገፍ፣ በጎጠኝነት አንደጋገፍ። ከዚህ ካላወጣን ምኑን ተስፋ አለን? እኛ ምኑን ተስፋ አለን? እንደ አንድ ብሔርተኛ በቡድን የምንደጋገፍ ከሆነ ምን ተስፋ አለን? መስቀል ላይ እኮ የጥሉ ስራ በስጋው እኮ የጥሉን ግርግዳ አፍርሶታል። አማራን ከኦሮሞ ጋር አስታርቆታል እኮ አይደል እንዴ? ከምባታን ከሀዲያ ጋር፣ ወላይታን ከሲዳማ ጋር አስታርቆታል እኮ። እኛ ለምን የጥሉን ግርግዳ አትደግፏቸው? አክቹሊ እነዚህ ሰዎች ስለሚወዷችሁ ስለሚያከብሯችሁ አይደለም የባህል ልብሶቻችሁን የሚያደርጉት፣ በዘራችሁ መነገድ ስለሚፈልጉ ነው። አይታላ ሰሞኑ የሀገር የባህል ልብስ ያደርጋል። ሪያሊቲውን ማን እግዚአብሔር ህዝቦች ሪያሊቲን ተቀበሉ። እግዚአብሔር በክርስቶስ ኢየሱስ በውድ ደም በዋጋን የገዛችሁ። ለዛ ሰውዬ ማተር ባታደርጉም ለተሰቀለላችሁ ጌታ ግን ውድ ልጆቹ ናችሁ፣ ውድ ንብረቶቹ ናችሁ፣ ውድ የእጆቹ ስራዎቹ ናችሁ። እና አዎ በትክክል እዮባ በትክክል። እና እቺ የሚያደርጓት አለ። ሀዲያ ሲሄዱ የሀዲያ ልብስ ያደርጋሉ። ከዛስ ከምባታ ሲሄዱ የከምባታ ያደርጋሉ። ሲዳማ ሲመጡ የሲዳማን ያደርጋሉ። ከዛስ እዛም ደግሞ አርባ ምንጭ ደግሞ ሲሄዱ የአርባ ምንጩን ያደርጋሉ። እና እነዚህ ሰዎች ቢዝነስ ማይንድድ ስለሆኑ የምትፈልጉትን እየሰጡ የሚፈልጉትን ከእናንተ እየወሰዱ ነው እንጂ ክርስቶስ ኢየሱስን እየሰበኳችሁ አይደለም። ፍላጎታችሁን ነው የሚሰብኳችሁ። የእናንተን ምኞት ነው የሚሰብኳችሁ። ማግባት ትፈልጊያለሽ፣ ስለ ትዳር ይሰብኩሻል። ገንዘብ ማግኘት ትፈልጊያለሽ፣ ስለ ሀብት ይሰብኩሻል። ውጭ መሄድ ትፈልጊያለሽ፣ ስለ በር ይሰብኩሻል። አሜሪካ፣ አውሮፓ ትሄጃለሽ ይሉሻል። ምንድን ነው የምትፈልጊው የሚሉትን ነገር ያጠናሉ። እነዚህ ሰዎች የምትፈልጊው ምን እንደሆነ ያውቃሉ። ለዚህ ነው ሰሞኑን አዶናይ አሁን ተፈቷል። አዶናይ ተፈቷል እና አዶናይ ሲሄድ ተሰብሮ እንደሄደ ያውቃል።
ሰግጥ ፈምስ ያለው ነገር በብዙ ሰዎች ዘንድ ተቀባይነት እያጣ እንደመጣ ተሰምቶታል። አዶናይ እዚህም እዛም ሲያዋክቡት አዶናይ የሚፈልገው ሰግጥ ፈምስ ልክ ነው መባል ነው የሚፈልገው። እዩ ጩፋ ያውቃል። ቁጭ አደረገውና ከመቶ እብድ መካከል ከመቶ ጤነኛ መካከል አንድ እብድ ራቁቱን ስለሄደ ያንተ አይዲዮሎጂ ልክ አይደለም ማለት አይደለም፣ ስህተት ነው ማለት አይደለም። እንደውም አንተ ሰግጥ ብቻ አይደለም ማለት ያለብህ ስግጥግጥ በለው ሁሉ አለ። አየህ ምን እንደሚፈልግ አዶናይ ስለሚያውቅ አዶናይ የሚፈልገውን ነገረው። ለአዶናይ ብቻ አይደለም ለአንቺም የሚነግርሽ የምትፈልጊውን ነው፣ እግዚአብሔር የሚፈልገውን አይደለም። ለአንቺም የሚነግርሽ እግዚአብሔር አንቺ ህይወት ውስጥ እንዲሆንለት የልጁን መልክ ለማሳየት የሚፈልገውን ሐሳቡን የሰማዩን እቅድ ሳይሆን የሚነግርሽ የሆድሽን ሐሳብ ነው የሚነግሩሽ፣ ፍላጎትሽን ነው የሚነግሩሽ። አንዳንዶቹ ጋር ጽፋችሁ ነው የምትሄዱት። ከዛ ጽፋችሁ ከፍ አድርጉ ትባላላችሁ። ያነቡትና ነው የሚነግሯችሁ፣ አንብበው ነው የሚነግሯችሁ። አንዳንዶቹ 12 ሰዓት ሙሉ ስትደረደሩ ስትሰለፉ ለመግባት ቦታ ለመያዝ አብረዋችሁ ኤጀንቶች ተሰብስበው ለምን እንደመጣችሁ ይጠይቋቸዋል። አብረዋችሁ ቁጭ ብለው ከዛ የመጣችሁ ታማችሁ እንደሆነ ህመማችሁን ተነግሯቸዋላችሁ፣ ስማችሁን ትተዋወቋቸዋላችሁ። አንዳንዶቻችሁ ከሰፈራችሁ ከመውጣታችሁ በፊት በእነሱ መልማዮች ናችሁ እዛ ቸርች የተገኛችሁት። ከኔ የሚባል እግዚአብሔር ሰው ተነስቷል፣ በጣም ታላቅ የተቀባይ እግዚአብሔር ሰው ነው፣ እሱ ጋር ብትሄድ ነገር ዓለምክ ይፈወሳል ብሎ የሰፈራችሁ ልጅ ነግሯቸዋል። ከዛ እናንተ ተነስታችሁ ስትሄዱ የምትሄዱበትን ቀን ያውቃል። እሱ አይመጣም፣ እሱ ብቻ እዛ ቀርቷል። ኢንፎርሜሽናችሁ ሁሉ ግን ነብይ የሚባለው ግለሰብ ስልክ ውስጥ ገብቷል። ስማችሁ የሰፈራችሁ ልጅ ያውቀዋል፣ ኤጀንቱ አድራሻችሁን፣ ስልክ ቁጥራችሁን ያውቀዋል። እከሌ የምትባል ልጅ አለ፣ ፌንት ትሰሪያለሽ። እውነቱን ልንገራችሁ እንዴት እግዚአብሔርን የሚያክል ሰማያትን የፈጠረ ዓለማትን ያጸና የሚታየውና የማይታየውን ነገር ካለመኖር ወደ መኖር ያመጣ ትልቅ አምላክ ይዘ ከበደ የሚባለው ስምህ እግዚአብሔር ገለጠልኝ ሲባል ትደነቃለህ። እግዚአብሔር ከበደነትን አያቆም ነው የሚያስደንቅ። ምንድን ነው የሚያስደንቅ? እኔ አሁን አቤል ቢለኝ እና ምን ይጠበስ? ቀበሌውም አቤል ይለኛል፣ ፖሊሱም አቤል ይለኛል፣ ሰፈርም አቤል ይለኛል። ቲቸር አስናቀችም ድሮ የክፍል ኃላፊያችን የነበረች ሴት ስትገባ አቤል ትላለች። ስሜ ፊት ለፊት ስላለ ፊት ለፊት ነው የሚጠሩኝ። ቤት ፊት ለፊት ነው የሚጠሩኝ እና ይጠሩናል። ምን ይገርማል ያንተ ስም መጠራቱ? ወይስ እግዚአብሔር ስሜን አይቆም ብለህ ነው የምታስበው? በቃ ይሄን እኮ ነው የምላቸው። እኔ ጴንጤው ተሰብስቡ ለምን እንደሚጃጃል አላውቅም። ኧረ በስመ አብ ሚራክል ተካ የሚባል እኮ ሸቃባ እኮ የሚሸውዳችሁ ይሄ ነው እንዴ? ስሜ ተጠራ ብላችሁ ፌንት የምትሰሩ ለምንድን ነው? ምን ተስኖት የሚባል ደግሞ እዚህ ሻሸመኔ ያለ አንድ በቃ አበበ ማን ነው? የባለቤት ስም ነው። አስናቁ ማን ነው? የማየ ስም ነው። ቴንኪው እግዚአብሔር ያክብርልኝ። እርጳሳ ማን ነው? የአባቴ ስም ነው። ኤርጳሳ ዘላለምሽን ስትጠሪበት የነበር አበበ አብሮች በትዳር የተጣመረ ሰውዬ ከበደ አጎትሽ። ምን ይገርማል ሲስተር፣ ምን ይደንቃል? ፌንት ምትሰሪ እንዴ? ከዚህ በላይ ይበቃኛል። ልተኛ በቃ። ወገኖች እኔ እወዳቸዋለሁ። እኔ ነፃ እንድትወጡልኝ ነው ፈልገው። ነፃ እንድትወጡ ከነዚህ ሰዎች ስፈልግ ታዲያ የእኔ ሎሌ ላደርጋችሁ አይደለም፣ የክርስቶስ ብቻ እንድትሆኑ ነው። ሌላ ምንም ፍላጎት የለኝም። የክርስቶስ እንድትሆኑልኝ ነው፣ በቃ የኢየሱስ እንድትሆኑልኝ ነው። ሌላ ምንም የለም እና ይሄ ነው ፍላጎቴ። ተናገር፣ አቋርጫለሁ። አንተ ማሳረጊያ ስጥ። እንደሰማችሁት ነው እንግዲህ ቃለ ሕይወት ያሰማልን። ቅድም እያወራን ነበረ፣ እዛ እኔ ሩም ላይ የነበርነው ወደዚህ መጥተን ነውና ሐዋርያው ጳውሎስ ያ ሽባ ሰውዬ በተነሳ ጊዜ አማልክት ስጋ ለብሰው በምድር ላይ ተገለጡ ብለው ስም ሰይመውላቸው መስዋዕት ላይ ያቀርቡላቸው ሲሉ የተከላከሉት መከላከል
በጣም ገርሞን እየተነጋገርንበት ነበር። ልብሳቸውን ቀደው ማለት እኛ አማልክት አይደለንም። ይኸው እንደየትኛውም የሰው ልጅ መራቢያ አካል ያለን ሰዎች ነን ብለው መራቢያ አካላቸውን ያሳዩት። ምክንያቱም አማልክት መራቢያ አካል የላቸውም ብለው ስለሚያምኑ መራቢያ አካላቸው ራሳቸውን አዋርደው እስኪያሳዩ ድረስ ያደረጉት ነገር ለምንድን ነው? ለክርስቶስ የሚገባውን ክብር ቅንጣት ታህል እንዳይወስዱ፣ ከህዝቡ ምንም የተለዩ ሰዎች እንዳልሆኑ እንዲታወቅ፣ ከህዝቡ ከፍ ብሎ የበላይ ሆኖ የተቀመጠው የናዝሬቱ ኢየሱስ ብቻ እንደሆነ በዛ አካባቢ ያለው ህዝብ እንዲረዳ ነው። ትክክለኛ ወንጌል ማለት ይሄ ነው። ትክክለኛ የአገልጋይ ኳሊቲ ማለት ይሄ ነው። ጫማውን ስትልስለት ጸጥ እያለ፣ ተንበርክከ ማይክ ስትሰጠው ጸጥ እያለ፣ መጽሐፍ ቅዱሱን ተሸክመ መድረክ ላይ ስትወጣ ጸጥ እያለ እንደዚህ አይነት አገልጋይ ያለበት ቦታ ላይ ሲጀመር አገልጋይ ነው ብለን መሄድ የለብንም ነው። ዘይቱም አይሸጥ፣ ጨውም አይሸጥ፣ ፈውሱም ምኑም አይኑር። ገና ሲጀመር ክብር የሚፈልግ ራሱን ለየት አድርጎ ማሳየት የሚፈልግ አገልጋይ በሚል ስያሜ የተጠራው ይሄ ሐሰተኛውን ክርስቶስ ለመግለጥ በዝግጅት ላይ ያለ ሐሰተኛ አገልጋይ ነው። 4 ነጥብ። ከየትኛውም ለምን ቸርች ውስጥ አይወጣም? ከየትኛውም ቸርች ውስጥ ሊወጣ ይችላል። የግድኛ እንደምንጠብቀው የሆነ ከእንጦሮጦስ መምጣት የለበትም። እንደዚህ አይነት አገልጋይ ከሆነ ከጨለማ ውስጥ ሲገለጥ ማየት የለብን። ሰይጣን ብርሃን መስሎ ነው የሚመጣው። ሐሰተኞች ከመካከላችን ነው የሚወጡት። እንደኛው በልሳን የሚጸልዩ ናቸው። ጌታ ተናገረኝ እያሉ ትንቢት የሚናገሩ ናቸው። አለባበሳቸውን ውጫዊ ማንነታቸውን አሳምረው በግ መስለው ውስጣቸው ተኩላ ሆነው የተደባለቁ ሰዎች ናቸው። መሃላችን ያሉ ሰዎች ናቸው። ስለዚህ እነዚህ ሰዎች መለየት የሚቻልበት የእግዚአብሔር ቃል አለ። የቀድሞ አባቶቻችን የለዩት በዚህ ነው እና አርዮስን የለዩቸው በዚህ በቅዱስ ቃል። ቅዱስ ቃሉ ሲነገር ክብር ከሌለን፣ ሪስፔክት ከሌለን፣ ከቅዱስ ቃሉ በላይ ሰዎቹን ካስቀመጥናቸው የካቶሊክ ቤተክርስቲያን ውድቀት ከሱ ጋር ተያይዞ ይመጣ ነው። ከቃሉ በላይ እነዚህ ሰዎች ካስቀመጥናቸው እኮ በቃ ውድቀታችን እሱ ጋር ነው የሚጀምረው። ስለዚህ እንደ እግዚአብሔር ቃል ያልሆነ አካሄድ የሚሄዱ ሰዎች ሲነሱ በጣም ደስተኛ ነው ልንሆን የሚገባው። ቅድም አቤላ ተናግሮ ነበር፣ በዘር በጉርብትና በምናምን አይሆንም። ለምን የእናቴ ልጅ ለምን አይሆንም? ለምን ጎረቤቴ አይሆንም? የእግዚአብሔር ቃል ሲጣስ ጭንቄ ነው እንዴ? ፊተኛ ሊሆን የሚገባው በህይወታችን የእግዚአብሔር ቃል ነው። በጣም የሚያሳዝነው በዚህ 10-15 ዓመት ውስጥ ጌታን የተቀበላችሁ ሰዎች ከእንደገና ሪቫይዝ ማድረግ አለባችሁ። በጣም ሶሪ ካላችሁበት ቸርች አንፃር ድጋሚ በተለይ እነዚህ ሰዎች ጋር ሄዳችሁ ጌታን ተቀብያለሁ ብላችሁ ልሳን ልትናገሩ ትችላላችሁ፣ ጸጋ ተቀብ ልትዘምሩ ትችላላችሁ፣ መድረኩንም ከተማውንም ልትቆጣጠሩ ትችላላችሁ። እታች ወርዳችሁ ከደህንነት ትምህርት ጀምሮ ከደቀ መዛሙርት ትምህርት ጀምሮ የአገልግሎትን ትምህርት ጀምሮ ድጋሚ መማር አለባችሁ። ድጋሚ ማየት አለባችሁ። ክርስቶስን አውቀነዋል የምትሉ ሰዎቹን እያያችሁ ነው እንዴ? ለማሰገድ እኮ ስለምታስቡ ነው እናንተ የምትቃወሙት። ነገ ላይ ማን ያጨበጭብልኛል ብላችሁ እኮ ማን ያጨበጭብልኛል? እዩ ጩፋ ሐሰተኛ ነው ከተባለ እኔስ ነገ ሳስቦ የነበረው ብላችሁ እንደ ክብር የቆጠራችኋቸው ነገሮች እናንተ ህይወት ላይ ሊመጡ ስለማይችሉ ኖርማል ሰው ሆናችሁ የመኖር ፍላጎት ስለሌላችሁ ልክ እንደ ኢየሱስ ሲምፕል መሆን ስለማትፈልጉ እንደ ኢየሱስ ማግኘት የምትፈልጉትን ሰው በነፃነት ማግኘት ስለማትፈልጉ ኢየሱስ ማግኘት የሚፈልገውን ሰው በነፃነት ነው የሚያገኘው። ምንም ጠባቂ የለው፣ ከኋላ የለው፣ ከፊት የለው። ሰማርያ መሄድ ሲፈልግ ይሄዳል። ወደ ናይል መሄድ ሲፈልግ ይሄዳል።
ወደ ቅፍርናሆም መሄድ ሲፈልግ ይሄዳል። ምንም እንደዚህ የሚባል ነገር የለም። የሚከላከልልኝ ምን ሲምፕል ሆኖ ነው የኖሩ ብሏል። ያለ አባቴ ፈቃድ በስተቀር እኔ ህይወት ላይ ምንም ሊመጣ አይችልም ብሏል። በአባቱ ፈቃድ ነፍሱን አሳልፎ የሰጠን እኛ የተማርነው ከዚህ ጌታ ነው። በአባታችን ፈቃድ በጌታችን ፈቃድ ነው ጊዜያችንን ጨርሰን ከዚህ የምንሄደው። ከኋላ ባስቀመጥናቸው ቦዲጋርዶች አንታመን፣ በገንዘባችን አንታመን። እኛ የምንታመነው ባዳነን ጌታ ነው። እንደዚህ አይነት ህይወት ኑሩ ስንባል በቃ ወንጌል ማለት ይሄ ነው፣ አሜን፣ የእግዚአብሔር ጸጋ ይርዳኝ ያግዘኝ ነው የሚባለው። እንዴት ከሰው ተነጥላችሁ ለመኖር እንዴት ራሳችሁን ሬዲ ታደርጋላችሁ? ከሰው ለየት ያልኩ ነኝ ለማለት እንዴት ራሳችሁን ሬዲ ታደርጋላችሁ? እኛ እኮ ዓለማውያን አይደለንም። ይሄ በዓለም ያለ አመለካከት ነው። ዓለም እንኳን አሁን የኢየሱስን አካሄድ ተመራጭ አድርጋለች። በዓለም ያለው እንኳን የስልጣን ደረጃ ባለፈው አቤላ ስናወራል ነበር። ሰርቫንት ሊደርሺፕ እኮ ይኸው ዓለም ላይ እኮ ከቤተ ክርስቲያን ወጥቶ ዓለማውያን አዋጭ ነው ብለው እኮ እየሄዱበት ነው። የአገልጋይ መሪነት ብለው መቼም ያለ መንፈስ ቅዱስ ስለማይቻል ሊዳክሩበት ይችላሉ፣ ግን የተሻለ ለውጥ ያሳየ ነው። እኛ ዝቅ ነው ማለት ያለብን። አገልጋይ ከሆናችሁ እዚህ ውስጥ ያላችሁ ከማንም የምታንሱ እንደሆነ ነው ራሳችሁን መቁጠር ያለባችሁ። ይሄ ደግሞ የጌታችን የኢየሱስ ክርስቶስ ትምህርት እንጂ የሰው ትምህርት አይደለም። እና እግዚአብሔር ሁላችንንም ይርዳን፣ ሁላችንንም ያግዘን። ሐሰተኞቹን እኮ እያነሳን የምንናገረው እያነሳን የምናወራቸው በዘይታቸውም በጨዋቸውም አሁን ደግሞ ዳንስም ጨምረዋል፣ ስፖርታዊ እንቅስቃሴም ብለው ገብተዋል። አሁን ይኸው የቤኒን መምጣት ተመልከቱ እንግዲህ። እነዚህ ከፌዝ ሙቭመንት ጋር የተያያዘ የብልጽግና ወንጌል ጋር ተያይዞ የነበረው ነገር ብዙ እየተንኮታኮተ ነበር። ድጋሚ ማንሰራራት እንዲችሉ ድጋሚ አቅም ማግኘት እንዲችሉ ነው እንደዚህ አይነት ፕሮግራም እያዘጋጁ ያሉት። እናንተ እሱን ቪዲዮ እየሰራችሁ ፕሮሞት ታደርጋላችሁ፣ ይምጡልን እያላችሁ። ይምጣልን የእግዚአብሔር ሰው ምናምን የሚዘርፍህን የሚሰርቅህን። ስንት የእግዚአብሔር ሰዎች አሉ እኮ በየሙሉ ወንጌሉ በየቃለ ሕይወቱ በየመካነ ኢየሱሱ ቁጭ ብለው እናንተን የሚጠብቁ። አስተምሩን ብትሏቸው ዝቅ ብለው እናንተን ሊያስተምሩ የሚችሉ ስንት አሉ እኮ። እነሱን እንደ አገልጋይ አልቆጠራችሁም። ሱፍ ለብሰው ገንዘባችሁን የሚዘርፏችሁን ሰዎች እንደ አገልጋይ ቆጥራችሁ በብልጽግና ስም ገንዘብ የሚዘርፍን ሰው ኢትዮጵያ ውስጥ ብዙ ወጪ አውጥታችሁ መንገድ አዘግታችሁ እሱን ጠርታችሁ እዚህ ለማስቀመጥ ጥረት ማድረግ ማለት ይሄ በጣም ድጋሚ ትምህርቱ ደግሞ አንሰራርቶ ኢትዮጵያ ውስጥ ብዙ ቻሌንጅ እንዲፈጥር የማድረግ ነገር ነውና ነገር እንዳላስረዝም ብዙ አቤላ ያው ያለኝን ነገር ጨርሻለሁ። ብዙ ብለሃል አንተ። ለማንኛውም ተባረኩልኝ፣ ስላዳመጣችሁኝ በጣም ነው የማመሰግነው። ቃለ ሕይወት ያሰማል ለሁላችን። በጣም ጸዴ ሀሳብ ነው። በጣም የሚገርም ሀሳብ ነው ያስተላለፍከው ማቲሽ። በጣም የሚገርም ሀሳብ በቃ ጠቅለል አድርገኸዋል። ቴንኪው በጣም እግዚአብሔር ያክብር። ደክሞኛል እንካራተት ስለዋልኩ ነው እኔና ተንቦለቦልኩ። ድምፄን ደግሞ አልተስተካከለም፣ ለዛ ነው ላይቭ ያልገባሁት። ተባረኩ ማቲሻ፣ እግዚአብሔር ዘመንን ይባርክ። ሌሎቻችሁም ተባረኩ፣ እግዚአብሔር ቤታችሁን ይጠብቅ። ማስተር አብነት ታሟል፣ ጸልዩለት። ሁላችሁም ጸልዩ፣ ለሀገራችሁ ጸልዩ፣ ለራሳችሁ ለቤተሰባችሁም ጸልዩ። ደግሞ እንዲሁ ለወንድማችን ማስተር አብነት ጸልዩለት። ጌታ ኢየሱስ ይባርካችሁ። እኔም ጸልያለሁ።